ስለ መንፈስ ቅዱስ ያለውን ክርስቶስ ኢየሱስ በተለይ በሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 5 ጀምሮ የተናገረውን ሐሳብ እንደ መግቢያ ተናግሬ ወዳልኳችሁ ወደ ኋላ ፍሰት ይሄዳለውና በዚህ በሐዋርያት ሥራ ምዕራፍ 1 ላይ ክርስቶስ ኢየሱስ በአብ ስለተሰጠ አንድ የሩቅ ተስፋ ይናገራል። ከኔም ሰምታችሁታል፣ ግን ከኔ በፊት ደግሞ እግዚአብሔር አብ በሩቅ ትናንትና በነቢያቱ አማካኝነት ምን አድርጓል? ተስፋ ሰጥቷል ብሎ በእግዚአብሔር አብ የተሰጠ አንድ ትልቅ ተስፋ እንዳለ ያስታውሳቸዋል። ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ካለ በኋላ ነገር ግን ከእኔ የሰማችሁት አብ የሰጠው የተስፋ ቃልን ጠብቁ ብሎ አንድ የሚጠበቅ ከራሱ ከክርስቶስ ከአፉ የተሰማ እንደገናም ደግሞ አብ አስቀድሞ በነቢያቱና እጃቸው ላይ ባሉት መጽሐፍቶች በኩል ተስፋ አድርጎ ያስቀምጠው አንድ ቃል አለ ብሎ ይናገራል። እና ያ ቃል ምንድነው የሚለው ነገር ደግሞ ቁጥር 5 ጀምሮ እንደዚህ ይላል። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ታደርጋላችሁ? ትጠመቃላችሁ ብሎ ክርስቶስ ኢየሱስ ያ አብ በሩቅ የተናገረው ተስፋ አድርጎ ለሰዎች የተናገረው በትጋትና በንቃት ዋጋ ሰጥተው እንዲጠባበቁት የነገራቸው የተስፋ ቃል የተባለው እንደገናም ከኔ የሰማችሁት ይላል። እንደገና መጥምቁ ዮሐንስም ይሄን የሚመስል ነገር መጥምቁ ዮሐንስን ያለ ምክንያት አይደለም ክርስቶስ በዚህ ንግግሩ ኮት ያደረገው። ምክንያቱም መጥምቁ ዮሐንስ በተገለጠበት ጊዜ በእስራኤል ውስጥ በዛን ዘመን ከነበሩት መንፈሳዊ ነን ከሚሉ ጸሐፍትም ሰዱቃውያን አምድናቸው እነዚህ ቀናናውያን የሚባሉም አሉ። በርግጥ እነሱ ወደ ፖለቲካው ትንሽ ያደላሉና ፈሪሳውያንም ሰዱቃውያንም መንፈሳዊነትን ዓለም እንወክላለን ብለው ስለ መንፈሳዊ ዓለም ልከኛ ትምህርት እኛ ጋር አለን ብለው በሕዝቡ ጉባኤ ፊት ቆመው የመናገር የማስተማር እድል አግኝተዋል። ከነሱ ሁሉ መካከል በመካከላቸው ግን የመጥምቁ ዮሐንስ መነሳት በማህበረሰቡ መካከል ብልጫ ያለው ትኩረት እንዲያገኝ እግዚአብሔር አግዘውት ነበርና ህዝቡ ተቀብሎታል። ቤተ መቅደሱ ምንም ቢቃወሙት ከህዝቡ ግን ይሄ ትክክለኛ የእግዚአብሔር ነብይ እንደሆነ አምኖ ይከተሉት ነበር። ለዚህ ነው ክርስቶስ ኢየሱስ በትምህርቱ አንድ ጊዜ ለፈተና ከቀረበለት መካከል ምንድነው እነዚህን ነገሮች በማን ኃይል ነው የምታደርገው ተብሎ በሱ አገልግሎት ላይ የሚከናወኑት ነገሮች ከድርጊት ጀርባ ያው አድራጊ የሚባል ኃይል አለና ካንተ ድርጊት ጀርባ ከመፈወስ ከድንቅና ተአምራት ጀርባ እነዚህ ድንቅና ተአምራት ባንተ እጅ እንዲከናወኑ የተደገፍክበት የኃይል ምንጭና ሶርስ ማን ነው? ይሄን ስልጣን የሰጠህ ማን ነው? እንድትነግሩን እንፈልጋለን ሲሉት ይሄን እንድነግራችሁ እኔም ደግሞ ጥያቄ አለኝ ወደ እናንተ ብሎ የመጥምቁ ዮሐንስ ጥምቀት ከሰው ናት ወይስ ከእግዚአብሔር ናት ብሎ ከምዕመኑ ጋር አፋጠጣቸው። አሁን ሰዎቹ ጨነቃቸው። ከሰው ናት ካሉ አለቀላቸው። ምክንያቱም ሰው ማን ይቀበላል? ይሁን ከእግዚአብሔር ነው ብሎ ይቀበሏል። እና አሁን ለነሱ ሁለቱም ችግር አለው። ከእግዚአብሔር ነው ካለ ደግሞ እንኪያስ ለምን አልተቀበላችሁትም እንደሚላቸው አውቀዋል እና ተዋውቀዋል። ስለዚህ አናቅም ሲሉት እኔም አላቅም አለ። ሊያውቁ ለተገባቸው ግን ነገር አሜን። እና ይሄ ሰው መጥምቁ ዮሐንስ ምን አድርጓል? ማነህ የሚል ጥያቄ ወደሱ ይጎርፍለት ነበር። መቼም አሁን ታውቃላችሁ በአሁኑ ዘመን ላይ የማንነት ጥያቄ በጣም ናላችን እያዞረ ያለበት ዘመን ላይ ነው ያለ ነው። ሰው ብድግ ብሎ እንዲነኝን በጣም ይናፍቀዋል። እና እንደውም አሁን ከመንፈስ ቅዱስ ከራሱ ይልቅ የመንፈስ ቅዱስን ስጦታ በጣም የሚራኮት አንድ አስተሳሰብ ያደራጀንበት አደገኛ ዘመን ላይ ያለን ይመስለኛል። በመንፈስ ቅዱስ መገለጥና የጸጋ ስጦታ ታግዞ ታምራትን ማድረግ የሚፈልግ ነገር ግን የታምራት ሁሉ ሶርስ የሆነውን ራሱ ዋናው መንፈስ ቅዱስን ለመገዛት ለመናፈቅ ራሱ ማንነቱን ለመራብ ግን ትኩረት የማይሰጥ አይነት የሆነ ነገር ውስጥ ያለን ይመስላል። አሁን ያለውን ስራ ስትመለከቱ የትውልዱ ጉጉቱ ጸጋውን መቀበል እንጂ ጸጋውን የሚያድለውን ራሱ መንፈስ ቅዱስን መናፈቅ፣ የሚገባውን ክብር መስጠት፣ የሚመጥነውን ህይወት ይዞ እሱ ጋር መቆየት መሰንበት የሚባለውን ጨዋ ህይወትን አብዛኞቻችን ትኩረት የሰጠነው አይመስልም። እና ማነህ የሚል ጥያቄ ተደጋግሞ ለመጥምቁ ዮሐንስ ይቀርብለት እንደነበረ ታሪኩን ስታነቡት ታገኛላችሁ። እና የሚገርመኝ ነገር መልሱ ነበረ። ማነህ ይሉታል። እሱ ግን እኔ ነኝ ብሎ ገብቷቸዋል። ስለሱ ሰዎችን እንዲህ ነው የሚሉት ማንነት ጋር እንዲደርሱ የሚያደርግ ነገር አይነግራቸውም ነበረ። እና ራሳቸው ነቢዩ ነህ ይሉታል። ምንድነው በዚህ ቅባት እንሾም ማለታቸው ነው። መሲሁ ነህ ይሉታል። ነቢዩ ነህ ገብቷቸዋል። እንትን ሜኖ እየሰጡት ነው። አሁንኛ የትኛው እንስጣችሁ እንደሚባለው ማለት ነው። ድሮ በእኛ ጊዜ እንግዲህ እኔማ በእኛ ጊዜ ወደ ማለት መጥቻለሁ። ምክንያቱም በጣም ፈጣን ነው እድገታችን። እና
በእኛ ጊዜ ቤተክርስቲያን አይታናት አንተ ላይ ያየነው ጸጋ ይሄን ይመስላል ብላ ካየችው ተነስታ ምሰጠን። አሁን ግን እኛ ራሳችንን ትቀበያለሽ አትቀበይም ምን ይሄንን ብለን ጉሮሮ ምናንቀው እኛ ነንና እስቲ እንታይ። አሜን። እንደዛ አይነት ፈተና ደርሶበት ነበር መጥምቁ ዮሐንስ። ማን እንበልህ ነብዩ ነህ መሲሁ ነህ እንግዲያው ማን እንደው ተጨነቅን እኮ ለላኩን ሰዎች ማን አለ ብለን መልስ እያሉ ሊል የሚገባውን አቅጣጫ ያሳዩት ነበርና እሱ ይገርመኛል የሚናገረው ነገር። እኔ መሲሁ ነኝ አላልኩም እንትና ነኝ አላልኩም እኔ በምድረ በዳ የሚጮህ ምንድነኝ ድምጽ ነኝ ብሎ በጣም የሚደንቅ ነገር አስተማራቸው። ድምጽ ነኝ ማለት ድምጽን ትሰማዋለህ እንጂ አትለጠፈውም። ገብታችኋል? ይሁን አትሾመውም ማረግ አይደለም ምን አይደለም ምንድነው እኔ ተናጋሪ ነኝ እና መሲሁ ነህ ሲሉት አይደለም እኔ ከመሲሁ ፊት የተላኩኝ ለሚመጣው ለመሲሁ አገልግሎት መንገድ ጠራጊ ነኝ። የሰዎችን አእምሮና ልቦና በመሲሁ ለሚደረግ አዲስ ኪዳናዊ አስተምሮት የማመቻች ምንድነኝ መልእክተኛ ነኝ። ከኔ በኋላ የሚመጣው ምን ይሆናል? አንደኛ አመጣጡ እንጂ ከኔ በኋላ መገኛው ከኔ በፊት ነው። ክብር ለጌታ ይሁን። ማለት በሰው አመጣጥ ወደ እናንተ ስንመጣ እኔ 6 ወር ቀደም ብዬ መጥቻለሁ። የ6 ወር ታላቁ ልመስላችሁ እችላለሁ። ነገር ግን ከዘላለም ከመገኘት ካሰብነው ግን እሱ ከኔ በኋላ ቢመጣም ግን ከኔ በፊት ነበረ። ደስ የሚል ነገር ነው የሚናገረው። ማለት ታናሹ ይመጣል አነስ ያለ ይመጣል እንዳይጠብቁ ከኔ በኋላ የሚመጣው ከኔ በፊት የነበረ ነው ካላቸው በኋላ እኔ እንደምታውቁት በውሃ አጠምቃችኋለሁ ካለ በኋላ ቀጥሎ የተናገረው ነው ክርስቶስ እዚህ ጋር የጠቀሰው ሐዋርያት ሥራ ላይ ምዕራፍ 1 ላይ የተናገረው። እኔ በውሃ አጠምቃችኋለሁ ከኔ በኋላ የሚመጣው እሱ ከኔ በፊት የነበረው እሱ ግን ሲመጣ የሚያደርገው ምንድነው? በመንፈስና በእሳት ያደርጋቸዋል ያጠምቃችኋል ብሎ ብልጫ ላለው አንድ የጥምቀት አሰራር ትኩረት እንዲሰጡ አድርጎ ከሱ በኋላ ለሚመጣው ሰዎችን አዘጋጅቶ በጊዜ ከመሃል የወጣ ነብይ እንደሆነ የዮሐንስን ታሪክ ላነበባችሁ በጣም ይገባችኋልና ክርስቶስ ይህን የሚነግራቸው ለደቀ መዛሙርቱ ዝም ብላችሁ አትውጡ፣ በቃ በር ተገኘ ተብሎ አይወጣም፣ ሰሚ ተገኘ ተብሎ አይነገርም። ይህን መንፈሳዊ ዓለምና የእግዚአብሔርን ሐሳብ ለሚመለከታቸው ሰዎች ለማቀበል በሚደረግ ተልእኮ ውስጥ እግር ስላላችሁ አትሄዱም፣ ስብከት ስለቻላችሁ አትሄዱም፣ በጣም ስላጠናችሁ አገላብጣችሁ የመጽሐፉን ሐሳብ አውዱን ስለጠበቃችሁ ብቻ አትደመጡም። ምክንያቱም 3 ዓመት ተኩል ከሱ አፍ ቁጭ ብሎ ተምረዋል። እድለኛ ተማሪዎች ናቸው። ክብር ለጌታ ይሁን። እኔ አንዳንድ ጊዜ ቢያንስ ዲፕሎማ አላቸው ይላል ወዳጄ ደቀ መዛሙርቱን አልተማሩ ሲባል፣ እኔ ግን ዲፕሎማ ያልነው በክሬዲት አወር ውስጥ ያለውን ኮርስ አይተን ከሆነ እንዴ እኔ ከዶክትሬትም የበለጠ ነገር ነው የተማሩት። አሜን። አይተካከለውም። አንደኛ በሁለት መንገድ ነው። የመጀመሪያው ሰብጀክቱ ነው። አሜን። ሁለተኛ ከፊታቸው የቆመው ሌክቸረሩ ከራሱ ከክርስቶስ ከራሱ ከመለኮት ቁጭ ለተመረ ከጋሽንትና ከተማረ እኩልማ ዲፕሎማ ማይንድድ እንዳታረጋቸው ደቀ መዛሙርትን ብልጫ ካለው መምህር ተምረዋል፣ ካፉ ተምረዋል። እና የማይተካከል ትምህርት እንደሆነ የምታውቁት ምንድነው? እነሱ የጻፉትን መጽሐፍ ዛሬ ላይ ቲዮሎጂ ትምህርት ቤቶች ብዙ ዶክትሬቶች እስካሁን የነሱን መጽሐፍ ነው ያቀጣጠኑ ዶክተር የሆኑት። ተመልከት የጴጥሮስ አንድ መጽሐፍ ስንት ሺህ ዶክተር እንደፈጠረ። ስለዚህ በምንም ተምር አይላከም። እንደውም ለአቅመ ዶክተርና ያበቃ ጸጋ ፈሶባቸው ነበር። አሜን። እና ቁም ነገሩ ምንድነው? ገባኝ ስላላችሁ ስለተማራችሁ ወደ ዓለም ሁሉ ትሄዳላችሁ ተነግሯችኋል። ቀደም ብለው ነው የሚያውቁት ወደ ዓለም ሁሉ እንደሚሄዱ። ያ ብቻ አይደለም ወደሚሄዱባት ዓለም ምን መስበክ እንዳለባቸው ምን እንደሚናገሩም ከክርስቶስ አፍ ቁጭ ብለው ተምረዋል። እነዚህ ሰዎች የአድራሻ ችግር የለባቸውም፣ የመልእክትም ችግር የለባቸውም። መልእክቱን ያውቁታል፣ ለማን ያን መልእክት እንደሚያደርሱም ያውቃሉ። ነገር ግን መልእክቱን ስላወቃችሁ እንደገናም ደግሞ ያ መልእክቱ ለማን እንደሚደርስ ተቀባዮችንም ስላወቃችሁ ይሄ መንፈሳዊ መልእክት ሙሉ ይሆናል ማለት አይደለም። ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ ብሎ መልእክት ያላቸውን አድራሻ የገባቸው ሰዎች የኃይል ጠባቂና ናፋቂ ሆነው እንዲጠብቁ ሲያስጠነቅቃቸው ትመለከታላችሁ። እንደዚህ አሰብኩኝ። በቃ እኛ ገብቶናል፣ በርቶልናል፣ ሰውም አለ ሄደን እንሰብካለን ብሎ ቢወጡ ምን ይሆኑ ነበር የሚለውን ነገር እንዲሁ ግምቴን ነው የምነግራችሁ። ሳስብ ጴጥሮስን ትንሽ የሞከረ ይመስለኛል። ልስበክ ብሎም ባይሆንም የሆነ ቦታ ታየና አንተ ከሱ ጋር አልነበርክም ስትለው ነበር እኮ፣ ግን አዎ የማለት ድፍረት አልነበረውም። የሆነች ቤት የምትጠብቅ ሴት ናት እና አዎ የማለት ድፍረት አልነበረውም። ግን ከ40 ቀን በኋላ ምን ነካኝ ሰውዬ፣ ያው ትናንትና ከሱ ጋር አልነበርክም ሲባል ይንቀጠቀጥ ይፈራ የነበረ ሰው የግብ እውቀት አለው፣ የመልእክት እውቀት አለው። ጭንቅላቱን ከፍታችሁ ምን አስተማረ ብትሉት በደንብ ይነግራችኋል። የክርስቶስ ዓላማ በእናንተ ነገር ላይ ምንድነው ተብሎ ቢጠየቅ ወደ ዓለም ሁሉ መሄድ ወንጌል ለፍጥረት መስበክ የሚባለውን ነገር ከመሰቀሉ ፊት ነግሮናል ብሎ ሊነግራችሁ ይችላል።
ነገር ግን ይሄው ጴጥሮስ በአንዲት ቤት ጠባቂ ፊት እውነቱን በድፍረት የመናገር አቅም ያጣው ያ ተመሳሳይ ሰው በ40 ቀናት ምን ተፈጥሮ ነው? ለ3 ዓመት የተማረውን መናገር ያቃተው ሰውዬ በ40 ቀናት ልዩነት ምን ጉድ ተፈጥሮ ነው? እናንተ የሰቀላችሁትን የናዝሬቱ ኢየሱስን እግዚአብሔር ከሙታን እንዳስነሳው የእስራኤል ቤት ሁሉ ይወቅ ሲል አለማወቅ አልቻለም። ቤት ጠባቂ ፊት የፈራው ሰውዬ በአጭር ስብከት 3000 ዲያስፖራ አለወጠ። ተራ ሰው አይደለም የለወጠው። በቃ ተምረናል፣ ፊደል ቆጥረናል ብለው የቪዛ የማግኘት እድል ያገኙ፣ በመላው ዓለም የተበተኑ፣ በመላው ዓለም ያለው ንጥረተ ዓለም የቀመሱ ያጠናቀቁ፣ ለዚህ ለበዓለ 50 ጉዳይ ብቻ አሁን እንደውም አይታችኋል፣ ዛሬ መንገድ ጃም ነበረ። ነገ ላለው በዓል ከተማ የገባ ሁሉ ወደ አገር ቤት እንደሚሄደው አይሁዳዊ ሁሉ ለዚህ በዓል ወደ አገር ቤት ይሄዳል እና እንደዛ አይነት መመለስ የሚባል ነገር አስገድዷቸው ለተመለሱ ዲያስፖራዎች ነው ቆሞ እናንተ የሰቀላችሁትን የናዝሬቱ ኢየሱስ ሲል ባንዴ ተቀበሉት። ለውጡ ምንድነው ካልን ዕውቀት ብቻውን ሳይሆን የእግዚአብሔር ዕውቀት በመንፈስ ቅዱስ በመታገዝ ጭምር ነው ፍሬያማ የሚሆነው። እሱን አይነት ዕውቀት ነው የጣለልን። ያለ መንፈስ ቅዱስ ጥሩ ልታወራ ትችላለህ፣ ግን ሰው ይሰማሃል፣ በጆሮ ይሰማሃል። ከመንፈስ ቅዱስ ጋር ግን ስትናገር ከጆሮ ባለፈ በልብ ያደምጣል። አያችሁ፣ አንዳንድ ጊዜ ስብከታችን አእምሮ እየነካ ነው የከሰረው የሚመለሰው፣ ስሜት እያወዛወዘ ነው የሚመለሰው፣ ወንበር እያነቃነቀ ነው የሚመለሰው። ልብ አልደርስ ብለዋል፣ ሰዎች ሰምተው አልነካ ብለዋል። በመንፈስ የምታደርጉት አገልግሎት ግን ከጆሮ አልፎ ከስሜት አልፎ የሰዎችን ልብ በመንካት ለውሳኔ ያበቃል። ክብር ለጌታ ይሁን። ይሄ መንፈስ እንደገና ይምጣልን በኃይል። ክብር ለጌታ ይሁን። በሙላት እንድንጠቀመው ጌታ ይርዳን። ትንሽ ይሄንን ያው በሚቀጥለው ጊዜ በደንብ እናገርበታለሁ። አዲስ ኪዳናዊ የሆነውን አሰራር ከጸጋው ጋር አገናኝቼ እናገራለሁ። በብሉይ ኪዳን ዘመን ውስጥ መንፈስ ቅዱስ በምን አይነት አሰራር ውስጥ ነበር ከአካሉ ወይም በወቅቱ ከነበረው ኪዳን ጋር የእግዚአብሔርን ፈቃድ ለሰዎች እየገለጠ የነበረው የሚለውን ነገር ከፍጥረት ፕሮሰስ ጀምሮ የመንፈስ ቅዱስን ድርሻ መጽሐፍ ቅዱሳችን በሚገባን መንገድ ፍንትው አድርጎ እየተናገረ የመጣ ትረካ ትገናኛላችሁ። የሚገርመኝ ነገር በዋናነት የመንፈስ ቅዱስ ድርሻ ምንድነው ብለን ስንጠይቅ የእግዚአብሔር ፈቃድ የሆነውን እሱን የመግለጥ የእግዚአብሔር ሕይወት የሆነውን እሱን የማብዛትና ሰዎችን ወደ ተጠሩበት መንፈሳዊ ድምዳሜ መንገድ የሆነ መሪ የሆነ ማስከተል የሚባለውን በዋናነት በብሉይ ኪዳንም በአዲስ ኪዳንም በበጉ የዳንን ማህበረሰብ መንገድ ሆኖ ሲመራ ሕይወትን ሲያበዛ የተዘራባቸውን ዘር እያበቀለ በፍሬ ሲያጅብ ትመለከታላችሁ። በብሉይ ኪዳን አሁን እንደምናውቀው መንፈስ ቅዱስ እያልን በምናውቀው መንገድ ብቻ ሳይሆን በአዲስ ኪዳን ብርሃን የብሉይ ኪዳንን ቋንቋዎች ስንመለከት ደመና፣ እሳት፣ ውሃ የሚባሉ ነገሮች እያለቁ ሲመጡ ኪዳኑ እየደመቀ ሲመጣ የነዚህ ቃላት ተወካይ ሆኖ ደመና ከሚባለው ጀርባ ቀና ብለን የምናየው ደመና ሳይሆን ራሱ መንፈስ ቅዱስ እንደሆነ የአዲስ ኪዳን መስታወት ፍንትው አድርጎ ያሳየናል። ማለት ከአዲስ ኪዳን ወዲህ ሆናችሁ የብሉይ ኪዳንን ዘመን በአዲስ ኪዳን መነጽር ስትመለከቱ አባቶቻችንን ሲመራ የነበረው ሲያነቃቃ የነበረው ሲያግዝ የነበረው ለእግዚአብሔር ፈቃድ ሲያበቃ የነበረው በድካማቸው ሲያግዝ የነበረው ትግላቸውን ተቀላቅለው ሲታገል የነበረው ይሄ መንፈስ ቅዱስ እንደሆነ መጽሐፍ ቅዱሳችን ያስረዳል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ዘጸአት 2 ላይ እንደነገርኳችሁ ህዝቡ በበጉ ምትካዊ ሞት አማካኝነት ከግብፅ እንደወጣ መጽሐፍ ቅዱሳችን ይናገራል። ምክንያቱም ሳልቬሽን ዳግም መወለድ የጨለማውን ዓለም አምልጦ ለእግዚአብሔር ልጅ ተደርጎ መንገድ መጀመር የሚባል ነገር በምትካዊ መንገድ በቤዛዊ መንገድ ብቻ የሚገኝ እንጂ ሰው በጥንቃቄው በንጽህናው በቆፍጣናነቱ የሚገናኘው አይደለም። በደግነቱ በጸባይ አሻሽሎ የሚገባበት አይደለም። ምክንያቱም በኃጢአት የሞተ ማንነት እነዚህን ነገሮች ሊያበቅል ስለማይችል ኃጢአት የገደለው ማንነት የሞተ ማንነት ጽድቅን ብትፈልጉ ስትፈትሹት ብትሉ መልካም ነገር አታገኙ። በቃ ሬሳ ነው። ጌታ የተባረከ ይሁን። አሜን ነው። ምን እያልኩ ነው? እንዲህ ስለሆንኩ ነው እንዲያ ስለሆንኩ ነው የሚል ነገር እንዳታስቡ። ሰማይ ሲያገኛችሁ በኃጢአት ተገድላችሁ ነበረ። ኤፌሶን ምዕራፍ 2 የሚነግረንም እሱን ነው። በኃጢአታችን ሙታን በነበርን ጊዜ ነው የሚለው። አሜን። እንግዲህ ጌታ እኔ ጋር ሲመጣ ታምሜ ሳጣጥር አይደለም። ቶታሊ ሞቼን የመጣው ሬሳዬ ጋር የመጣው ኃጢአት በሽተኛን ለሚያደርገኝ ገድሎኝ ነበረ። ከእግዚአብሔር ሕይወት አውጥቶኝ ነበረ። ስለዚህ ሬሳ ጋር መልካም ስራ አይጠበቅም፣ ጸባይ ምናምን አይጠየቅም። ሬሳ ካገኘ ትቀብራለህ እንጂ አታፈቅርም። አንድ አፍቃሪ መጣ፣ ሬሳ ጋር ሕይወት ይዞ መጣ። ስለዚህ ለሞተው ሕይወታችን ምን ሰጠን ይላል? ሕይወትን ሰጠው። ክብር ለጌታ ይሁን። አሜን ነው ወይ? እስቲ ለሞተው ሕይወቴ በሉ። እሺ፣ ለሞተው መንፈሳችን ሕይወትን ሰጠው።
ይሄ የአዲስ ኪዳን ብስራት ነው። እንግዲህ ይሄ ህይወት የእግዚአብሔር ህይወት ከሆነ ይሄ ህይወት ተዘርቶባቸዋል። የተዘራ ነገር በቅሎ መልኩን መግለጥ አለበት። በፍሬ እየበዛ ደግሞ መታየት አለበት። ተጽዕኖ ማምጣት መቻል አለበት። ለዚህ ነው ፍሬ እንድታፈሩ ፍሬያችሁም እንዲኖር ናረኳችሁ ሾምኳችሁ የሚለው። በእናንተ የተዘራው የልጁ ህይወት የሚበዛ ህይወት ነው። የሚደመጥ ህይወት ነው። ትርጉም ያለው ህይወት ነው። ሃሌሉያ! ክብር ለጌታ ይሁን። አሜን አሜን። ስለዚህ እስራኤላውያን እንዴት ወጡ ከግብፅ የሚለው ነገር ስንመለከት እናንተ ከዓለም በወጣችሁበት መንገድ ነው የወጡት። እናንተም በበጉ ሞት ከዓለም ከሚድቅድቅ ጨለማ ወደሚደነቀው ብርሃን ወጣችሁ የእግዚአብሔርን ማክሲመም የሚመጣው ተስፋ ያለበትን መንግስተ ሰማያትን ተስፋ አድርጋችሁ በወደቀ ዓለም ላይ መንገደኛ እንደሆናችሁት ሁሉ እስራኤላውያንም የእኛን ህይወት በርቀት በጥላ መልክ ያስረዳ መንገድ ነበር ሲሄዱ የነበረው። በኃጢአት ተገለዋል ስንል ፈቃዳቸውን እንዳይኖሩ ዘራቸው የአብርሃም ነው የሚኖሩት ግን አብርሃምን የማይመስል ህይወት ነበረ። ማንነታቸው የአብርሃም ህይወት ነው። የተስፋ ቃል ልጆች ናቸው። ነገር ግን የሚኖሩት ህይወት ግን የባርነትን ህይወት ነበረ። ዘራቸውን የማይመስል ተስፋ ቃላቸውን የማያስረዳ የአብርሃምን የማይመስል ህይወት ለአብርሃም ባልተሰጠ አብርሃም በእምነት ባረገጠው ምድር ላይ ተገደው እንዲኖሩ ባሉበት ዘመን ላይ ነበር እግዚአብሔር ልጄን ከግብፅ ጠራሁት ባለው መንገድ የአንድ ልጅ መጠራት ብቻ አድርጋችሁ እንዳታስቡ። ለፈርዖን እስራኤል የበኩር ልጄ ነው ብሎ እዛ ውስጥ እግዚአብሔር የባርነት ቀጠና ውስጥ ልጆች አይቶ ነበር። ክብር ለሱ ይሁን። ሃሌሉያ። እንግዲህ ይሄ የልጅ ህይወት ከጨለማው ዓለም የወጣበት ብቸኛው መንገድ ምንድነው ካልን እንደ ልጆች ህዝቡን ለማግኘት ገብታችኋል። በምትካቸው ህይወቱን የሚሰጥን አንድ ነውር አልባ የሆነን በግ እግዚአብሔር አምላክ በዛው በታሰሩበት ግብፅ ውስጥ ምን አድርጎ ነበረ? ሰውቶላቸው ነበረ። ይሄ የመለኮትን ጸጋ እንዳስብ ያደርገኛል። ክብር ለጌታ ይሁን። አንዳንድ ነገር መጠንቀቅ አለብን። ለምሳሌ እግዚአብሔር በብሉይ ኪዳን ቆጣ የሚል በአዲስ ኪዳን ግን የጸጋ አምላክ አድርጋችሁ እግዚአብሔርና ጸባዩን በኪዳን አትከፋፍሉት። እግዚአብሔር ከጸጋ ጎሎ አያውቅም። በቃ መጽሐፉ ስለዚህ ማውራት ከጀመረበት ቀን ጀምሮ በአይናችን እስክናየው ድረስ የጸጋ አምላክ ነው። ለውጡ ጸጋውን ወደኛ የገለጠበትና ያስረዳበት መንገድ እንጂ የሚለያየው እግዚአብሔር ከሰው ልጆች ውድቀት ማግስት ጀምሮ መጽሐፍ የሚነግረን ጸጋውን ነው። ክብር ለጌታ ይሁን። ታስታውሳላችሁ ልክ አዳም በምርጫው በወደቀና በተራቆተ ጊዜ እግዚአብሔር የቁርበትን ልብስ አለበሳቸው ይላል። ቁርበት የሚፈልግ ሰው ከቁርበት አይጀምርም። ቁርበት የምትፈልግ ከሆነ አንድን ህይወት መቀማት አለብህ። አንድ እንስሳ ያለ ኃጢአቱ ህይወቱን መቀበል ነበረበት። ስለዚህ አንድ እንስሳ ህይወቱን ተቀምቶ ጽድቁን ተገፎ በምርጫው ለተራቆተ ማንነት እግዚአብሔር ማልበሱን ስትመለከት ኃጢአት ያላወቀው ተገፎ ኃጢአተኛው መልበሱን ስትመለከት እዛ ጋር ጸጋ ነው ያለው፣ ቀራንዮ ነው ያለው። አሜን ነው። አሁን እዛ ጋር በጉ ፍየል ነው ዶሮ ነው አይገባኝም፣ ግን በግ እንደሆነ እንዲገባኝ ያደረገኝ ዝም ብዬ መጽሐፉን ሳጠናው። አሜን ናቸው። ፋይናል ሄዶ የሚያልቀው ማንን ነው? ክርስቶስን ነው። ኃጢአት ያላወቀው እሱ ስለኛ ምን ሆነ? አሜን አትሉም? እስቲ ኃጢአት ሆነ በሉ። ኃጢአት ያላወቀው እሱ ምን ሆነ? ኃጢአት ሆነ። ከዛ የሙሴን ስራ ስትመለከቱ የምታዩት ነገር ይሄንን ነው። ምንድነው ታዲያ የሆሊ ስፒሪት ድርሻ ቤቱ ጋር ነው ወደሚለው እያመጣኋችሁ ነው ያለሁት። ወዳጆች ሆይ በጣም የሚገርመኝ ነገር በበጉ ምትካዊ ሞት እስራኤላውያን ሞት ከታወጀባት ግብፅ ነፃ ወጡ። መዳናችሁ በበጉ ነው። አሜን አሜን ናችሁ ወይ? አሁን የሆነላችሁ ህይወት የበጉ ህይወት ነው። ይሄ ህይወት የሚበዛ ነው። ይሄ ህይወት የሚገለጥ ነው። ይሄ ህይወት የሚጠበቅ ነው። በበጉ ህይወታችሁ ከተለወጠበት ጊዜ ጀምሮ ቀጣዩን ድኛለው የሰማይ ዘር ነክቶኛል የሚባል ዓለማችሁን የሚንከባከበው የሚጠብቀው ቀጣዩን ምዕራፍ እጅ ይዞ በድካም እያገዘ ብርሃን ሆኖ መንገድ እየገለጠ በድካማችሁ የራራ ህይወታችሁን የሚያስቀጥለው ግን መንፈስ ቅዱስ ነው። ወዲያው ሲረከብ ትመለከታላችሁ። ልክ በበጉ ምትካዊ ሞት እስራኤላውያን ከግብፅ ነፃ ከወጡ በኋላ አሁን ቀጥሎ ያለው ታሪክ የመንፈስ ቅዱስ ሆኖ አግኝቼዋለሁ። እሱን ጥቂት ልተርክላችሁ። ክብር ለጌታ ይሁን። አሜን ይባላል። ሃሌሉያ። የሚገርማችሁ ነገር ይሄ ማህበረሰብ ድኗል። ምክንያቱም ሞት አልፏል። አሜን። እስቲ ሞት አለፈ ብሎ ሞት አለፈ። ያ ሞት አለፈ ማለት በኃጢአት ላይ የተቆጣው ገዳይ አለፈ ማለት ነው። አሜን ነው። ረክቶ አለፈ ነው። ያው ብዙ ጊዜ ሞት አለፈ የሚባል ነገር ስንዘምር ደሙ በጉበኔ ላይ ነው ብለን ስንዘምር ምናልባት 60% ጴንጤ የሚያስበው ይሄ ያ የሞት መልአክ ይሄ ምንድነው ጠቋራ ደልሞት ምናምን ይሄ ምንድነው ይሄ ሉሲፈር ምናምን አድርጎ ነው የሚያስበው። እዚህም ካላችሁ ደግማችሁ አታስቡ። አሜን። ክብር ለጌታ ይሁን።
ያ የሞት መልአክ ማን ነበር ብዬ ሳስብ ደሙን አይቶ ያለፈው ያ መልአክ ማን ነው ሳስብ ልጆኝ አስብ እንደነበረው ሰይጣን አልነበረው ጋዲም ሰልፍ ነበር። የበጉ ደም ከእግዚአብሔር ከራሱ ቁጣን ያስመለጠን። አይዟችሁ ደሙን ባየሁ ጊዜ አልፋለሁ ያለው ሰይጣን ነው እግዚአብሔር ነው? በቃ መልሱ እሱ ነው። ያኔም አሁንም የክርስቶስ ደም ለሰይጣን ክፍያ ይቀርብ አይደለም። በኃጢአቴ የእግዚአብሔር ቁጣ ነዷል። እግዚአብሔር ልጁ ላይ ቁጣውን አብርዶ በፍቅር ተገናኘኝ ነው። ክብር ለጌታ ይሁን እንጂ የእስራኤላዊ ቤት አልፎ ግብፃዊ ቤት የሚገድል የግብፅ አምላክ የለም። የራሱ ጀለሶች ናቸው። ለምን ይገላቸዋል? ይሄን ማወቅ አለባችሁ። ስለዚህ የበጉን ደም ስታስቡ ከእግዚአብሔር ቁጣ እንዳመለጣችሁ አስቡ። አሜን ሃሌሉያ። ከፍጥረታችን የቁጣ ልጆች ነበር። ሰይጣን አይደለም የተቆጣው። ለእግዚአብሔር ቁጣ አመቻችን እንጂ የቁጣው ባለቤት ማን ነው? እግዚአብሔር ነው። ስለዚህ ከዚህ ቁጣ በምን አመለጥን? በበጉ ደም አመለጥን። አሜን። በበጉ ደም አምልጠ ህይወት ካገኘ በኋላ እስራኤላውያን ድነዋል። አዎ። ሞት አልፏቸዋል። አዎ። ከዚህ በኋላ ምንድነው ይሄ ቀንበር ዓለማዊና ጭቃ ማብኳት አይመለከታቸውም። አዎ። ግን እየሄዱ ነው ወይ ስትሉ አይደለም። አንዳንድ ሰው በወንጌል ተለውጦም ህይወቱ ንቅንቅ አይልም፣ ባለበት ይረግጣል። ለዚህ ሰውዬ በዓለ ሃምሳ ያስፈልገዋል። ያለ መንፈስ ቅዱስ ይሄን ህይወት ብትጀምሩት እንኳን አታስቀጥሉትም። የማይሆን ነገር ነው። በልምምድ አታረጉት፣ በኮረቻ አታረጉት፣ በማስመሰል አታረጉትም። ያንን የተዘራባችሁን ህይወት እያዘነበ እያበቀለ በፍሬ እያጀበ ምን የሚያደርግ የሚያንቀሳቅስ በሙላት የሚያንቀሳቅስ ለዚህ ፐርፐስ እግዚአብሔር አምላክ ከድነት ቀጥሎ ወደ አማኞች ህይወት ያንቀሳቀሰው ልክ በፋሲካው ከሞተ በኋላ መንፈስ ቅዱስን ጠብቁ ብሎ እንደሄደ የፋሲካው በግ ምን ካረገ በኋላ ከታረደ በኋላ እስራኤላውያን ነፃ ከወጡ በኋላ የእስራኤላውያንን መንገድ ሲቆጣጠርና ሲረከብ የምትመለከቱት ደመናው ነበር። አንዳንድ ቦታዎችን እንመልከት። ልክ ህዝቡ በግብፅ እያለ ከሞት ድኖ ከግብፅ መራቅ ሲጀምር አያችሁ። በዓለም ውስጥ ድነን ከዓለማዊነት መራቅን የምናስብ ከሆነ የዳነው እዚሁ ዓለም ውስጥ ነው። እዚህ ወደቀች ዓለም ውስጥ ነው ህይወት የሆነልን። ነገር ግን በወደቀው ዓለም ጋር አብረን ገብቷችኋል የምንወድቅ እንዳንሆን በጨለማው ዓለም ውስጥ ብርሃን በርቶልናል። ግን ከጨለማው ጥበብና ስርዓት እየራቅን እንድንሄድ ካስፈለገ ይህንን ሚና የሚጫወተው መንፈስ ቅዱስ ነበር። ምንድነው የሆነው? ልክ ሊወጡ ሲሉ የኤርትራ ባህር መንገድ እንደዘጋባቸው ታሪኩን ታውቃላችሁ። በዚህ ጊዜ ሙሴ ጨነቀው ታውቃላችሁ። አሁን እዚህ ጋር ደግሞ የሚታረድ በግ የለም። አሁን እዚህ ጋር በባርነት በሞት የያዘ ፈርዖን ሳይሆን ወደ ነበሩበት ባርነት የሚመልስ ሲስተም ነው ሰይጣን እየተጠቀመ ያለው። አምልጠውታልና ምን ማድረግ ያሰበው? መመለስ ነው የሚያስበው። ከዓለም ወጥተዋል። ወደ ወጡበት ዓለም መመለስን ዓላማ አድርጎ ነበር የህይወታቸው ቀጣይ ሰልፍ የጀመረው። በፊት እዛው ግብፅ ውስጥ ጭቃ ያቦኩ ነበር፣ ባርነትን ተቀብለው ይኖሩ ነበር። አሁን ግን በበጉ ምክንያት ከግብፅ ወጥተዋል። አሜን። እንደናንተ እንደኔ ወንጌል ገብቷቸዋል፣ ድነዋል፣ አምልጠዋል፣ ህይወት ጀምረዋል። ነገር ግን በዓለም ውስጥ እያሉ ከዓለማዊነት እንዳይርቁ የሚያደርጋቸው ይህንን አዲሱን ህይወት በፍሬ እየገለጡ መኖር እንዳይችሉ የሚያደርግ ጥቃት ጀመረ። ምን የሚል ነው? መመለስ የሚባል ነገር። በዚህ ጊዜ ሙሴ እንደጨነቀው መጽሐፍ ቅዱሳችን ይናገራል። ምዕራፍ 14 ቁጥር 22 ላይ ያለውትን ለምጽፉ ሰዎች እግዚአብሔር ሙሴ ምን ይለዋል? አትጩህ። አሁን የሚያስፈልገው ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም። ስለዚህ ለማህበረሰቡ እንደዚህ ብለው መጓዝ ጀምሩ። አሜን። አሁን ተመልከቱ እንዴት ነው የሚጓዙት? ከኋላ ሊመልስ የሚፈጥን በሰረገላ የሚቸኩል መላሽ ግሩፕ አለ። ከፊት ለፊት ደግሞ ለሚያባራችሁ የሚያመቻች መንገድ የለም ማለፍ የለም ብሎ ህይወት ባለበት እንዲረግጥ በር የዘጋ ምን አለ? የኤርትራ ባህር አለ። በሁለት መንገድ መካከል ማምለጥ ይፈልጋሉ። ማምለጫው ደግሞ በተዘጋበት ቦታ ላይ ሰማይ አትጩሁ ምን አርጉ ይላል? መጓዝ ጀምሩ አለ። ሰማይ መጓዝ ጀምሩ ካለ ሁለት ነገር ያደርጋል። አንደኛ መጓዣውን መንገድ ይሰጣል። ክብር ለጌታ ይሁን። አሜን አሜን። እና ያደረገው ነገር ምንድነው? እንደዚህ ይላል ክፍሉ ሃሌሉያ ቁጥር 22 ላይ ሙሴም እጁን ምን አደረገ? በባህሩ ላይ ዘረጋ። እግዚአብሔርም ሌሊቱን ሙሉ ብርቱ የምስራቅ ነፋስ አስነስቶ በባህሩ ላይ ምን አደረገው? አነፈሰው። ባህሩን ከፈለው
ለሁለት ተከፈለ አደረቀውም ይላል። የፈለኩት ብርቱ የምስራቅ ነፋስ ይለዋል 54ቱ። ብርቱ የምስራቅ ነፋስ ምን አደረገ? አነፈሰ። ብዙ ጊዜ ምን ይመስለኝ ነበር? ሙሴ እጁን ሲያነሳ በትሩን እንዲያረግና ከፈለው፣ እንደዛ ነበር የምናስበው። ወዳጆቼ የሙሴም እጅ የሙሴም በትር ይህን ስራ አይሰሩም። እግዚአብሔር በተገለጠው ዓለም ላይ መጠቀሚያና ምልክት ነው ሙሴን ያደረገው እንጂ የከፈለው የምስራቁ ነፋስ እንደሆነ ይናገራል። እግዚአብሔር ሌሊቱን ሙሉ ምን አደረገበት ይላል? ይህን የምስራቅ ነፋስ በባህሩ ላይ ምን አደረገው? አነፈሰው ይላል። ሃሌሉያ! ይሄ የምስራቅ ነፋስ በነፈሰ ጊዜ ያደረገው ነገር ምንድነው? ለሁለት ከፈለው፣ መሃሉን አደረቀው ይላል። ክብር ለእሱ ይሁን። ማን ነው ይሄ? የምስራቅ ነፋስ ነው። አሁን እስራኤላውያን ምስራቁ ነፋስ ሌሊቱን ሙሉ ነፍሶ ባህሩን ከፍሎ ከግብፅ እንዳይወጡ ከሚያባራቸውም እንዳያመልጡ የጀመሩትን ሕይወት እዛው እንዲቀሙት የሚታገላቸውን ስርዓት ፍጻሜ የሰጠበት ጣልቃ ገብነት ይሄ ነፋስ ነበር። ይሄ ነፋስ ነበር። ልክ እነ ጴጥሮስ ሕይወት ወዲያውኑ ፍርሃትን እንዳስወጣው ማለት ነው። ድንጋጤን እንዳስወጣው ትልቅ እውነት ገብቷቸው ነገር ግን እንዳይተልቁ ያደረጋቸውን ለዓለም የሚደመጥ መልእክት ይዘው ለአንድ ሰው እንኳን እንዳይናገሩ ይሸበባቸውን ወደ ዓለም ሁሉ ሂዱ የሚባል ተስፋ ይዘው አንድ ቤት በር ዘግተው እንዲቀመጡ ያደረጋቸውን ተስፋቸው ወደ ዓለም ሁሉ ተግባራቸው አንድ ቤት ውስጥ እንዲሁም ያደረገውን ፍጻሜ የሰጠው በዚህ ነፋስ ነበር። መንፈስ ቅዱስ ፍቄ ደግሞ ምነካ የምስራቅ ነፋስ እያልክ እንደገና ደግሞ መንፈስ ቅዱስ ትላለህ። የታገናኝ ያላችሁ ከሆነ ዝም ብለህ ቀጥል፣ አንብበው። አሜን። ምክሬ ነው። ዝም ብለህ ስታነበው ምዕራፍ 15 ላይ ነቢይቱ ማርያም ከበሮዋን አነሳች። አሁን ነቢይ ስማ። አሜን። የምስራቅ ነፋስ ማን ነው? ምንድን ነው? እንዲገባ ነቢዩን ስማት። አሜን። ምንድን ያለችው ለስንጠይቅ በአፍንጫ እስትንፋስ ውኆችን ከፈልካቸው። ቁርጡን ነገረች። ተራ የአቅጣጫ ነፋስ አይደለም። የአፍንጫው ምንድን ነው? እስትንፋስ ነው። የዚህ ነፋስ ምንጩ ምስራቅ የሚባል አቅጣጫ ሳይሆን የመለኮት አፍንጫ ነው። አሁን ይገባችኋል አለበት ሕይወትን እስትንፋስ። የሚገርመኝ ነገር ነው በክርስቶስ የዳነና የተጀመረ ሕይወታችሁ በመንፈስ ቅዱስ ካልታገዘ በስተቀር እፍኛ አታንቀሳቀሱትም። ታስመስሉት ይሆናል እንጂ መልኩን ልክ ገበሬ በእምነት የሚበትኖ መሬት ላይ የሚዘራውን ዘር የሰማይ ደመና ውሃ ልኮ ያንን ዘር አያችሁ የማብቀል አቅሙ ጋር አገናኝቶ ለፍሬ እንደሚያደርሰው ሁሉ በወንጌል የተዘራባችሁን ክርስቶሳዊ ሕይወት በፍሬ የሚገልጠው አቅም እናንተ ጋር የሚያስጠጋው ይሄ መንፈስ ነው። እስቲ መንፈስ ቅዱስ በሉ። ለዚህ ነው አይደለ በኃይልና በብርታት አይደለም በምኔ ነው እንጂ ሲል በመንፈሴ ነው እንጂ ብሎ ሲናገር ትመለከታላችሁ። አንዳንድ ትግሎች፣ አንዳንድ ፍሬዎች የኃይል ውጤት ሆነው ይታወቃል። በዓለማችን ላይ በገንዘብ ኃይል የተሰሩ አሉ፣ በእውቀት ኃይል የተሰሩ ብዙ ነገሮች አላት ፕላኔታችን። ይሄ መንፈሳዊ ነገር ግን በብርም ኃይል በእውቀትም ኃይል በኃይልም ኃይል ሳይሆን በመንፈሴ ነው ብሎ አማኞች ለዚህ መንፈስ ስፔሻል የሆነ ትኩረትና አቴንሽን እንዲወጣቸው መጽሐፍ ቅዱስ በብዙ ቦታዎች ላይ ሲጠቁም የምንመለከተው ከዚህ የተነሳ ነው። ምንድነው የሆነው ይህ መንፈስ ቅዱስ ብለን ስንጠይቅ ሁለት ነገር ሆኗል። አንደኛ የሚያባራቸው ወደ ነበሩበት ባርነት እንዲመለሱ ሲከታተላቸው የነበረውን የፈርዖንን ሰረገላ ከፊት ሆኖ ይመራቸው የነበረው ደመና ይላል። አሁን ተመልከቱ፣ መንፈስ ቅዱስ አሁንም ደመና ተብሎ ሲጠራ ትመለከታላችሁ። ወደ ኋላ ተመለሰ ይላል። ወዳጆቼ ደመና ባየን ቁጥር መንፈስ ቅዱስ እንዳንል፣ እሳት ባየን ቁጥር መንፈስ ቅዱስ እንዳንል የአዲስ ኪዳን ብርሃን ጠብቆናል። እርግብ ባየን ቁጥር ገብታችኋል። ልክ አበሻ እባብ ባየ ቁጥር ሰይጣን ብሎ እንደሚቀጠቅጠው ማለት ነው። የተፈጥሮ እባብ ባየን ቁጥር ቶሎ ጭንቅላታችን ውስጥ የሚመጣው ማን ነው? እባብ ሰይጣን እንደሆነ ሁሉ እንደ እርግብ ባያችሁ ቁጥር ቶሎ መንፈስ እንዳይመጣባችሁ ጌታ ይጠብቃችሁ። ከዚህ ክብር ለጌታ ይሁን። ደምቆ ተገልጧል በአዲስ ኪዳን ሆሊ ስፒሪት። ክብር ለሱ ይሁን። ሃሌሉያ ሃሌሉያ። እና ይሄ ከፊት ሲመራቸው የነበረው ደመና ይላል። ምክንያቱም ተፈጥሯዊ ደመና አይመራም፣ ወደ እውነት ሁሉ ይመራቸዋል ተብሎ ተግባሩ ሲደገም ታያላችሁ በአዲስ ኪዳን። የመምራትን ሚና የሚጫወተው ማን ነው? ደመናው ነበር በብሉይ ኪዳን። በአዲስ ኪዳን መንፈስ ቅዱስ ነበረ። ምን አደረገ ሲመራ ብለን ስንጠይቅ ከፊት ቀድሞ ማስከተልን ብቻ አልነበረም። ይሄ ደመና ሲያከናውን የነበረው በሕዝቡ ትናንትና ላይ ያደረገው ነገር ምንድን ነው? ከፊት የቀደመው ወደ ግብ ሊያደርሳችሁ ስለሆነ ከኋላ ደርሶ ሊመልሳችሁ ለሚያባራችሁም አድካሚ ኃይል ምን አለው? መልስ ነበር ደመናው። ክብር ለሱ ይሁን። እስቲ መንፈስ ቅዱስ ብሎ ድገሙት፣ እንደገና ጨምሩት አንድ ጊዜ። ሃሌሉያ።
እንደው ምን ያህል እየተራባችሁት እንደሆነ ፊታችሁ ያስታውቃል። ደግሞ ያስፈልገናል። ይሄ ዘመን በጣም ያስፈልገናል። ሰሞኑ የጸለይኩ ነበር። በቃ አንድ የሆነች ነገር ወደ ራስ አስጠጋኝ እያልኩት ነው። እኔ በቃ ሞክሬ ያቅቶኛል። እስቲ አንተ ምን አድርገኝ፣ ወይ ተጠጋኝ፣ ወይ ምን አድርገኝ፣ አስጠጋኝ። ከምን ጋር አገናኘቸው ነው? እቺ ፕላኔታችን ምድር ትንሽ ወደ ፀሐይ ትንሽ ብትጠጋ አስቡ እንደምትሆን። አሁን ካለችበት ትንሽ ብትጠጋ መልኳ ይቀየራል። በጣም አደጋ ነው የሚፈጠረው። ልክ እንደዛው ከፀሐይ እጅግ የበረታ ነው መንፈስ ቅዱስ። አማኞች ጥቂት ብንጠጋው፣ እውነቴን ነው የምላችሁ፣ አሁን የሰለቸንን ህይወት አናስቀጥለውም። አሁን የምንኖረውን ህይወት የሚመስል ህይወት ወደ ነገ አናሻግረውም። ይሄ ክብር ይምጣልን። ስለዚህ መንፈስ ቅዱስ አንተን እየመራ ወደ ግብ ማድረስ ብቻ ሳይሆን ወደ ኋላ ሊመልስህ ለሚታገልም አድካሚ መልስ ነው። ይሄን ነው የሚነግረን የዘጸአት መጽሐፍ። ምን አደረገ የሚለው እነሱ እግረኛ ናቸው፣ ደካሞች ናቸው፣ ገና አዲስ ነፃ ያወጡ ባሮች ናቸው። ሰይፍ ይዘው አያውቁም። የሚመጣን ጠላት ገጥመው መውጋት አልለመዱም። ስለዚህ ወክሏቸው ሊዋጋ ሲመራቸው የነበረ መንፈስ ሊመልሳቸው የመጣውን ጠላት ወደ ኋላ ተመልሶ በመሃል ሲገባ ታያላችሁ። ወዳጆቼ መጽናታችሁ የብርታታችሁ ውጤት አይደለም። በጣም ጎበዝ ስለሆንኩኝ ደህንነት ትምህርት ብቅ አድርጌ ስለተከታተልኩ ነው የጸናሁት የምትሉ ሰዎች እንኳን ጎበዛችሁልን። አሁንም ለሌላውም ትምህርት ለባይብል ስተዲም ጎብዙ። አሜን። ግን የመጽናታችሁ ምስጢር ያ ጉብዝናችሁ እንዳይመስላችሁ። ምክንያት ከናንተ በላይ የመበጥበጥ ልምድ አለው ሰይጣን፣ የማድከም ልምድ አለው፣ የመፈተን ልምድ አለው። ትልቅ ጥያቄዎቻችን ወክሎ የመለሰው መንፈስ ቅዱስ ነው። ክብር ለጌታ ይሁን። ወደ ኋላ ተመለሰ ይላል። ያ ሲመራቸው የነበረው ደመና ወደ ኋላ ተመለሰ። ምን አደረገ ብለን ስንጠይቅ ህይወት በርቶላቸው መንገድ በጀመሩት ሳይድ ጨለማ አደረገ። ከዛስ አወካቸው። ፈጥኖ ሊመልሳቸው የተደገፈበትን የብረት መንኩራኩር አሰረው፣ በጨለማ አወካቸው ይላል። ማን ነው ስትል ሆሊ ስፒሪት ነው፣ መንፈስ ቅዱስ ነው። አሁን የሚያደርገው እኮ እሱን ነው። ክብር ለጌታ ይሁን። አሜን አሜን። ማለት ተግባሩን ልንራበው ይገባል። ዛሬም የጨለማውን መንግስት ሊያናውጥ በጉባኤያችን መካከል ስራ አልፈታም። እሱ ይሰራል። አሜን ይሰራል። ክብር ለጌታ ይሁን። እኔ አልጠራጠርም። ሰሞኑ የሆነ ቦታ ነበርኩና አሁን የምለውን አድርጓል። ማለት የቀናት ትዝታዬ ነው የነገርኳቸው ያለሁት። ሰዎችን ከስራ ሲፈታ አይቼዋለሁ። ከአጋንንት ስራት ነፃ ሲያወጣ አይቼዋለሁ። ሆሊ ስፒሪት አሁንም ለድካማችሁ የሚጠጋን የሚፈጥንን ጨለማ ይመታል። ጨለማ እንግዲህ እንትና ነኝ ብሎ የሚንፈራገጥ ቡዳና ምናምን ብቻ አድርጋችሁ አታስቡት። የሐሰት ትምህርት ጨለማ ነው። የሐሰት ህይወት ጨለማ ነው። ሐሰተኛ ልምምድ ጨለማ ነው። ሐሰተኛ አራር ጨለማ ነው። እነዚህ ሁሉ መንኩራኩሮቹ ናቸው። ያለ መንፈስ ቅዱስ የማናመልጣቸው። ተጠንቀቃችሁ ተንቀጥቅጣችሁ አታመልጡትም። እሱ የቀደማችሁ እሱ ይከተላችሁ፣ ይክበባችሁ። ክብር ለእግዚአብሔር ይሁን። ይህንን ነበር መንፈስ ቅዱስ ያደርግ የምትመለከቱት። ስለዚህ የፈርዖንን ጦር ሲመልሰው ታያላችሁ። ቀጥሎ ደግሞ ማምለጥ እንዲችሉ ያንን ባህር ሲከፍለውና መንገድ ሲሰጥ ህዝቡ ጠቅሎ ከግብፅ እሳቤ እንዲወጣ ሲያግዘው ትመለከታላችሁ። የመንፈስ ቅዱስን ድርሻ እዚህ ጋር በጉልህ አየው ነበር። ክብር ለሱ ይሁን። ያ ብቻ አልነበረም። ይሄ መንፈስ ምን እያደረገ ነበር በቀጣዮቹ መጽሐፍቶች ላይ ብለን ደግሞ ቀጣዩን የዘኍልቍ የሌዋውያን መጽሐፍ ስትመለከቱ የሚደንቅ ነገር ነበር። በዳግም ውልደት ለእግዚአብሔር ልጅ ነኝ ወደሚል ድፍረት የመጡ እነዚህ ማህበረሰቦችን የእግዚአብሔር ፈቃድ የአባታቸው ፈቃድ ምን እንደሆነ እንዲገባቸው ሙሴን ወደ ተራራ እየጠራ በእግዚአብሔር ቃል እውቀትና ሕግ ሲያስታጥቀው ትመለከታላችሁ። ሙሴ ማህበረሰብ መካከል ጠውለግ ብሎ ተራራ ላይ ወጥቶ ሲመለስ ግን ፊቱ ያበራ ነበር። እታች ባዶ ነው። ወጥቶ ሲመለስ ግን የሕግ መጽሐፍ ይዞ ይመጣል። ይህን እነዚህ መጽሐፍት እንዴት መጡ ሲል የአዲስ ኪዳን ብርሃን ነቢያት በእግዚአብሔር መንፈስ ተነድተው ጻፉት በሚለው አውዱ ስትመለከተው ሙሴን ወደ ተራራ እየጠራ የአብን ፈቃድ በጽሁፍ መልክ በሰው ቋንቋ ሲያስረዳ የነበረ ይህን ሚና ሲጫወት የነበረ መንፈስ ቅዱስ ነበር። ክብር ለጌታ ይሁን። ይሄ መጽሐፍ ቅዱስ የመንፈስ ቅዱስ እጅ ነው። አሜን። የመንፈስ ቅዱስ መልእክት ነው።
እሱን መስማት ከመንፈሱ መቅዳት ነው። ክብር ለጌታ ይሁን። ስለዚህ እስራኤላውያን በዚህ አዲስ ህይወት ላይ እንዴት ነው ከአሕዛብ ተለይተው የሚኖሩት? እንዴት ነው አዲሱን ህይወት የሚመስል መልክ የሚገልጡት? እንዴት ነው እኔ እግዚአብሔር ነኝ የሚባለውን ማንነት ከመናገር ባለፈ በህይወት መልክ የሚገልጡት የሚለውን ነገር እውቀት የሚያስታጥቀውን ትምህርት የቀዳው ያመነጨው መንፈስ ቅዱስ ነው። አሁንም ሰዎች በቤተ ክርስቲያን ደጋግመው እየኖሩ ነገር ግን ክርስቶስን የሚመስል ህይወት ካጣንባቸው ወዳጆቼ ወደዚህ ህይወት እንዲመጡ ልንረዳቸው ይገባል። ወደ መጽሐፉ እውነት ልናመጣቸው ይገባል። ይሄ መጽሐፍ ከፊደልነት ያለፈው መንፈስም ነው ህይወትም ነው የተባለበት ምስጢር ይሄ ነው። ክብር ለእግዚአብሔር ይሁን። እጃችሁ ላይ የከረመውን መጽሐፍ ስትገልጡት ከማንበብ ባለፈ ታሪክን ከማስታወስ ባለፈ ህይወት ትርፋችሁ እንዲሆን የሚያደርገው መንፈስ ቅዱስ ነው። ደረቅ አንባቢ ከመሆን ይጠብቅሃል። ዝም ብለህ አንብበህ የማትነካ ከመሆን አደጋ ያስመልጥሃል። ክብር ለጌታ ይሁን። ዳዊት ይሄን አስተውሎ ነበር። አንድ ጊዜ ትዝ ይላችኋል፣ ከመኳንንቶቹ ጋር ቁጭ ብሎ ይመስለኛል እንግዲህ አሁን ያን ታሪክ በድራማ መልክ ሰራው ብባል ዳይሬክት አድርገው ብባል እንደዛ ነው የማደርገውና መኳንንቶች ቁጭ ብለው አሙኝ የሚለው ክፍል ነው እየነገርኳቸው ያለሁት። ተቀምጠው እንግዲህ ጨዋታ ጀምረው ትቷቸው ጨዋታውን እሱ ተመስጧል። የሆነ ዓለም ውስጥ አንዳንድ ሰው ጥሏቸው ሄዶ አያውቅም። ተመለስ ብላችሁ አታውቁም? አንዳንድ ሰው ቁጭ አብሮሽ ያለ እልም ይላል። ዳዊት እንደዛ አይነት ባህሪ ያለው ብዙ ጊዜ አንዱ ችግሩ እሱ ነው። የሆነ ስብሰባ ጀምሮ አይጨርስም፣ ይሄዳል። እንዲህ ውስድ ያርጋችሁ ቀልደኛ ጓደኛ መካከል መንፈስ ቅዱስ ውስድ ያርጋችሁ። አሜን ናችሁ። ይሄ ዘረኛ ጎጠኛ ማህበረሰብ መካከል ቁጭ ብለህ በአካል ማይንድህን ይውሰድልህ እና ተመስጦ እሱ ከንፈሩ ይነቃነቃል መሰለኝና ተያዩና ሰውየው ቀወሳሉ። ምን ነው ስልጣን ከበደው መሰለኝ፣ ኃላፊነት ከበደው ጨነቀው። ምን ነው ያው ብቻውን ማውራት ጀመረ ብለው ሲያሙት ሰማና ምን አለ? መኳንንቶች ተቀምጠው አሙኝ፣ ባሪያህ ግን ሕግህን ያሰላስል ነበር። የሚገርም ነው። ዳዊት ሕጉን ሲያሰላስልና ጓደኞቹ ሕግ ሲያሰላስሉ ይለያያል ውጤታቸው። ጓደኞቹ ግን ሲያሰላስሉ ጭንቀት ነው የሚታያቸው። አትንካ፣ አውልቅ፣ ትፋ፣ አግባ፣ ፍታ የሚል ጭቅጭቅ ነው ከሕጉ የሚያዩት። ዳዊት ግን ከሕግ ታምራት ነው ያለው ይላል። አያችሁ፣ ሁሉ እጅ ላይ ያለ መጽሐፍ አንተ ስትገልጠው ልዩ መገለጥ እንዲያገኝህ የምትፈልግ ከሆነ we need Holy Spirit። የዚህ መጽሐፍ ደራሲ እሱ ነው። አሜን ናችሁ። የእግዚአብሔር ፈቃድ ምንድን ነው የሚል ሐሳብ ካለ ወዳጆቼ በመንፈስ ቅዱስ ብርሃን የተጻፈ እዚህ መጽሐፍ ውስጥ ነው ያለው። አሜን አሜን። አንዳንድ ሰዎች መንፈስ ቅዱስ ሆይ ምራን፣ መንፈስ ቅዱስ ሆይ ምራን። እኔ እምላለሁ ይሄን ያላለ ጴንጤ ካለ አርፋጅ ነው እና በጣም ነው የምንለው እንዲመራ በጣም ነው የምንፈልገው። እና አንድ ወዳጄ ምን አለ? መንፈስ ቅዱስ የሚመራችሁ እንደ ቃሉ ነው። አሜን ማለት ቃል አንብብ ስትባል ካዛጋ፣ ባይብል ስተዲ አለብኝ ስትባል ስብሰባ ካለብህ የሆነ ኬዝ እየፈጠርክ የምትጠፋ ከሆነ መንፈስ ቅዱስ ደግሞ ጨዋ ነው። ከቃሉ ውጪ ማንንም መርቶ አያውቅም። እውነቴን ነው። ከቃሉ የተፋቱ ሰዎች መንፈስ አለኝ የሚሉትን ተመልከቱ። ዳሜጅ ነው የሚያደርጓቸው በህይወታችሁ ላይ። መንፈስ ቅዱስ ሁሌ የሚመራን እንደ ቃሉ ነው። አሜን። ስለዚህ መንፈስ ቅዱስ የሚመራን እንደ ቃሉ ከሆነ ምን ማድረግ አለብን? የቃሉ ባለቤትን አያችሁ ስለ ቃሉ እንዲያስረዳን ከተራራው ላይ ሐሳቡን መስማት ያስፈልገናል። ሕጉን መቀበል ያስፈልገናል። የእውነት መንፈስ ቅዱስን የሚራብ ልብ ያላቸው ሰዎች ለእግዚአብሔር ቃል ክቡር የሆነ ምላሽ ይሰጣሉ። ለእግዚአብሔር ቃል የማይደራደር ልብ አላቸው። በቃሉ ጉዳይ አይደራደሩም። ምክንያቱም ራሱ ቃሉን ስታስቡት ደራሲው ይታያቸዋል፣ ህይወቱ ይታያቸዋል። እንደ ዳዊት ሕግ እያጠና ህይወት ያተርፍ ነበር፣ ታምራት ያይ ነበረ። እንዴት አየ ካላችሁ የመጽሐፉ ደራሲ ማን ነበር? መንፈስ ቅዱስ ነበር። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን ናችሁ። እነዚህ ሰው ያ ብቻ አይደለም። የሚገርማችሁ ሙሴን ወደ ተራራ ላይ ያወጣ አሁን እናንተ የምትኖሩበትን ይህን አዲስ ኪዳንን የአዲስ ኪዳኗን ቤተክርስቲያን በሙሴ አይኖች ፊት በርቀት ሲያስረዳ የነበረው መንፈስ ቅዱስ ነበር። ምክንያቱም ወርዶ የሚሰራውን የመቅደሱን ስርዓት እያንዳንዱን ነገር በጥንቃቄ ወርዱን፣ ስፋቱን፣ ደጆቹን ሁሉ ያሳየው ነበር። መንፈስ ቅዱስ ያሳየው ነበረ። እንደውም ሊወርድ ሲል ሙሴ ይለዋል፣ አቤት ስትወርድ የምትሰራው ስትወጣ ያሳየሁን ነው። ላይ ከኔ የሰማኸውና ጉባኤ ጋር ስትቆም የምታወራው እንዳይለያይ ተጠንቀቅ ይለዋል። ለምን? ጥላውን ካወላገድከው የሩቅ አማኞች አካል አይገባቸውም። ሙሴ ጥላውን ቢያሳስትብን ኖሮ እግዚአብሔር ባሳየው መጠንና አይነት ባይሰራው ኖሮ ዛሬ አዲስ ኪዳንን መረዳት በጣም ፈተና ይሆን ነበር። የበጉን ምትክ አይሞት ማስተዋል በጣም ከባድ ይሆን ነበር። አዲስ ኪዳንን ቀሎን እንዲገባ ያደረገው የብሉይ ኪዳን ሳይዛነፍ
ወደኛ መድረሱ ነው። ክብር ለጌታ ይሁን። አሜን አሜን። ኦኬ ፈጠን ልበልላችሁ። የዚህ የመንፈስ ቅዱስ ዋናው ዓላማው ምንድን ነው የሚለውን ነገር ከነዚህ ከመጽሐፍቶቹ ባሻገር ስትሄዱ የሶስተኛው መጽሐፍ ላይ ትዝ ይላችኋል። ማን ነው ይሄ? አራተኛው መጽሐፍ ላይ ነምበርስ አለ። ነምበርስ ዘኍልቍ ወደ አማርኛችን ቁጥሮች ማለት ነው። እና እዛ ውስጥ ፕሮፌቲክ ነገር ትመለከታላችሁ። ትንቢታዊ ነገር ነው የምትመለከቱት። ህዝቡ ፖቴንሻሉን በቁጥር በነገድ ቁጥሩ ተቀምጦ ትመለከታላችሁ። ከግብፅ የወጣው ይሄ ትውልድ ምን ያህል አቅም ይዞ እንደወጣ ብቻ ሳይሆን ሲያልቅ ምን ሆኖ እንደሚያልቅም ጭምር የእስራኤል መነሻ ብቻ ሳይሆን የእስራኤል መድረሻ ምን እንደሚመስል በዛ መጽሐፍ ውስጥ ተተርኳል። ያ መጽሐፍ የሚገርም መጽሐፍ ነው። የሚገርመኝ ነገር እዛ ውስጥ አንድ ታዋቂ ጠንቋይ እንደነበረ መጽሐፍ ቅዱሳችን ውስጥ ታገኙታላችሁ። ማን ነበር? በለዓም ሰማይ ተኮናትሮት ነበር ለተወሰነ ጊዜ። ከዛ በኋላ ያው ገደለው። አንዳንዴ እግዚአብሔር ማውራት ከፈለገ አውራ ዶሮም ከሆነ ያወራበታል፣ አህያም ከሆነ በዛ ወፍራም ምላሷ ታወራለች። ጌታ ይባረክ። እና እንደዛ ድንገት አግኝቶ አስለፍልፎት በኋላ በእስራኤላውያን የተገደለው የሰውዬ እና ይሄን ሰውዬ ካያችሁት ሁለት ነገሮች በተደጋጋሚ ይናገራል። አያለሁና እሰማለሁ የሚል ነገር ይናገራል። መጀመሪያ ሟርት በእስራኤል ላይ አይሰራም አለ። አሜን ራሜን በሉ። አይሰራም አይደል? እዛ ካልሰራ አትጠራጠር፣ እዚህ ሊሰራ አይችልም። አሜን ናቸው። እዛም አይሰራም እዚህም አይሰራም። እንዳይሰራ ያደረገው ምንድነው ብለህ ስትጠይቅ አቤት የጻድቁ ሞት እኔ ልሙት ይላል። እኔ ምን ጽድቅ አየባቸው ብዬ ሳስብ እኔ ከበጉ ምትክ አይሞት ውጪ ምንም እንደው ሰማይን 10 ጊዜ ሲጨቃጨቁ የነበረ ህይወት የነበራቸው ሰዎች ናቸው። እና እንደው እግዚአብሔር ክፋታችን ደበቅ እያደረገ ለጠላቶቻችን አድምቆና አቆንጅቶ ያሳየው ነገር ምንድነው ብዬ ሳስብ እስራኤሎች ድንኳኖች ምንኛ ያምራሉ ይላል። እኔ ደግሞ እውነቱን መስሎኝ ድንኳኑን ስፈትሸው ሲነቀል ሲተከል አቧራ የጠገበ ፀሐይ የቀጠቀጠው ፌድ ያደረገ ድንኳን ነው። ሰይጣን ሲያው ግን ያምረዋል። የአንዳንዶቻችን ህይወት እኮ መንፈስ ቅዱስ ከለል አድርጎት እንጂ አሜን ነው እንዲገለጥለት አድርጎ ቢያሳይ ኖሮ አናቅሽም እንዴ ቢል አንገት ሰበር ነበር ከዚህ ቤት የምንወጣው። ደብቆልን ነው ደመናው። አሜን በምህረቱ ከድኖን ነው። እና ምን አይቶ ነው ብዬ ሳስብ ድንኳኑ አምሮ አይደለም። መጽሐፍ እንደዚህ ይላል፣ ሁል ጊዜ ሲያርፉ የክብር ደመና ያንን ጉባኤ ምን ያደርገው ነበር? ይሞላው ነበር። ያየው የነሱን የነጣ ድንኳን አይደለም፣ በደካማ ድንኳናቸው ላይ የሰፈረውን ደመና ነበር ሲያይ ነበረው። ወዳጆቼ ይሄ መንፈስ ውበታችሁ ነው፣ ሞገሳችሁ ነው። ከክፋት ከርግማን ከስብራት ከድንጋጤ ከአደጋ የምትጠበቁበት ብርሃናችሁ ነው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እና እንደዚህ ከተናገረ በኋላ ሁለት ነገር ተናገረ። አንደኛ ምንድነው? አያለሁ አለ። ምንድነው የምታየው ሲባል ከያዕቆብ ምን ይወጣል? ኮከብ ይወጣል። ኮከብ ይወጣል አያለሁ አለ። አይገርማችሁም? ይሄ ኮከብ ከሩቅም ሲታይ ኮከብ ነው፣ ያየው ጠንቋይ ነው። ይሄ ትንቢት ሲፈጸምም ኮከቡን አይተን መጣን ያሉት ዋይዝ ሜኖች ናቸው፣ ጠንቋዮች ናቸው። ባይዘው በጌታ አይደሉም። ሰባ ሰገል የሚባሉት የምስራቅ ኮከብ ቆጣሪዎች ናቸው። እና አንዱ ጠየቀኝ፣ እዛም ጠንቋይ ኮከቡን እዚህም ደግሞ ጠንቋዮች እንዴት ያዩታል? እንዴት ጌታ ለጠንቋይ ይታያል ሲለኝ ማንም ፈርቶ ይደበቃል አልኩት። አሜን ነው ወይ? ማንም ፈርቶ አይደበቅም። የኔ ጌታ አሜን ነው። በቃ ይታያል። ክብር ለእግዚአብሔር ይሁን። እና አያለው እመለከታለሁ። ከዚህ ባሪያ ሆኖ ከጀመረ ማህበረሰብ ውስጥ ምን ይወጣል? ኪንግ ይወጣል፣ ኮከብ ይወጣል። አያችሁ፣ መንፈስ ቅዱስ ስትከተሉት አሁን ያላችሁበትን ብቻ አይደለም የፍጻሜ ውበታችሁን ጭምር ይገልጣል። የፍጻሜ ድምቀታችሁን ጭምር። ህይወትን ወደ ነገ በግምት ከመሄድ ትጠብቋታላችሁ። እያንዳንዱ አሁን እንዲህ ነኝ ነገ እዛ ደርሳለሁ በሚባል እርግጠኝነት ውስጥ ቸርችን የሚጠብቃት መንፈስ ቅዱስ ነው። ተስፋ አለን። ግምት አይደለም ከቀን ወደ ቀን የሚያንከባልለን። ትናንት የሰማነው የነገ ተስፋ አለ። በመሃል እንዳንደክም ምክንያታችን ይሄ ነው። ዛሬ ላይ እንዳልቆም ያደረገኝ ዛሬን ተሻግሮ ያወራኝ ነገር ስላለ ነው። ክብር ለመንፈስ ቅዱስ ይሁን። እሺ ምን ሰማህ ተብሎ ሲጠየቅ ደግሞ በመካከላቸው የንጉሥ እልልታ እሰማለሁ። አሁን ነው ጉዱ። ስታያቸው ባሮች ናቸው፣ ግን የምን እልልታ ይሰማል? የንጉሥ እልልታ። ያው እኛ ብዙዎቻችን አልደረስንም መቼም ኃይለ ሥላሴ ሲነግሱ የነበረውን እልልታ የሚያስታውስ እዚህ ቤት ያለ አይመስለኝም። እና እኛ እሳቸው ከሄዱ በኋላ ስለመጣን ብዙም አናውቅም። እና ግን እስራኤላውያን እኛ ሀገር አሁን ወይ ሲያገባ ጨሌ ሲደረግ እናቴ ድሮ ጨሌ ስታደርግ ልል ይባል ነበር። እዛ የጨሌው እስኪቃጠል ድረስ ማለት ነው። እና አንዳንድ እንትኖች ሰርግ ላይ ምናምን የሆነ ቦታ ላይ እልልታ ይባላሉ። በእስራኤል ግን ንጉሥ ሲነግስ የሚደረጉ ምኖች አሉ፣
የእልልታ ድምጾች አሉ። አገር እልል ይላል። ኪንግ ንጉሥ ሲያገኝ፣ መሪ ሲያገኝ ምድር ትንቀጠቀጣለች። የደስታ ድምፅ የሚወክል ነው። የደስታን ማንነት የሚያስረዳ ነው የእልልታ እና ጅምር መንገደኛ ላይ ገና አርስቱ ጋር ገብቶ አልቆ ከመንገሱ ፊት ጠንቋዩ አያለው ሲል ትመለከታላችሁ። ምን አየ? ኮከብ ይወጣል። ምን ሰማ? የንጉሥ እልልታ እሰማለሁ። አሜን። ይሄ ንጉሥ እልልታ ማን ነው ብለን ስንጠይቅ ይሄ ህዝብ ዛሬ እረኛ ነው፣ ባሪያ ነው። ነገ ግን ምንድነው? ንጉሥ ነው። ፕሮፌቲካል መልእክት ነው የተናገረው። ከዛ በኋላ በኢያሱ ገቡ። ያው ዘዳግም ዘልየው ነው። ዘዳግም መደገም ስለሆነ እዝጌር ይደግማል። አንዳንዴም ስብከት ድገሙ። እሺ አሜን ነው። እኔ ጋር በየ6 ወሩ ደህንነት ትምህርት ደግማለሁ። አሜን ግድ ነው። ለዚህ ነው እኔ ያስተማርኩት ተተክሎ ነው የሚቀር የትም አይሄድ። የመጀመሪያ ትምህርቱን አላምነው ምንም ብለው አዎ ብሎ ስለሚማር ማለት ነው። ስደግመው እየተከራከረ ይማራል። ስትሰልሰው እየተወገተ ይማራል። እንደዛ አድርጋችሁ ያዙ ህዝቡን። ክብር ለጌታ ይሁን። እና እግዚአብሔር አምላክ ደገመ መጽሐፍ። ለምን ደገመ ስትሉ የዛሬ 40 ዓመት የሰማው ሰውዬ በ40 ዓመት ረስቷል። እንዲያስታውስ ደገመ። ሲነገር ያልተወለደ መንገድ ላይ ደግሞ የተወለደ አለ። እሱ ጨራሽ ያልሰማው እንዲሰማ ደገመ። ስለዚህ መድገም ጥሩ ነው። የረሳ ያስታውሳል፣ ያልሰማ ይሰማል። አልቀው እንደሚነግሱስ ነበር ይሄ ሟርተኛ ይናገር የነበረው። ከዘዳግም ባሻገር ስትመለከቱ የምታገኙት ማን ነው? ኢያሱን ነው። ኢያሱ ኢየሱስ፣ የሽዋ ጆሹዋ አገኛችሁን? ኢየሱስ እንደማለት ነው እና ያው በህግ ተጀመሩ፣ በጸጋ አለቁ። ስለዚህ ሙሴ ህግን ይወክላል፣ ኢያሱ ክራይስትን ይወክላል። አስገባቸው። ሙሴ አወጣቸው፣ ኢያሱ አስገባቸው። አሁን የገባ ማህበረሰብ ትመለከታላችሁ። ከገባ በኋላ መሰፈነ፣ ባሪያው መሰፈነ፣ ከተራሰው አለፈ። አሜን። ግን አልቆ አልነገሰም። ትንቢቱ ትነግሳለህ ነው። ሰውየው መስፍን ላይ ባለበት ረገጠ። ህዝቡ ሰው ሲመሰፍን በጣም ከባድ ነው። ሽማግሌ አይሰማ፣ ቸርች አይሰማ፣ ዶክትሪን አይሰማ፣ ሄድ ኦፊስ አይሰማ፣ ሲኖዶስ አይሰማ። ከመሰፈነ ጴንጤ ቸርቻችሁን እግዚአብሔር ይጠብቅላችሁ። ሰው ደስ ያለውን ካደረገ መስፍኗል ማለት ነው። ስለዚህ እግዚአብሔር ሳሙኤልን አመጣና በዘይት አሜን፣ መጣውንም መንፈስ ቅዱስ አሜን ናችሁ። በዘይት መጣና የሆነ ቦታ ተጀምሮ የቆመን ህይወት ቀባና ዘመነ መሳፍንትን ድምዳሜ ሰጠው። ኪንግ ጀመረ። ይሄ ኪንግ ነው ሊመጣ ያለውን የነገስታት ንጉስ የሆነውን ክርስቶስ ኢየሱስን የሚያስረዳውን የሚበቅልበትን ዘር ዳዊትን ገለጠው። አዘኢን እኔ ዳዊት ስርና ምንድን ነኝ? ዘር ነኝ ባዩ ክርስቶስ ኢየሱስ አዲስ ኪዳን ላይ ጥላውን አካል ሲያለብሰው ትመለከታላችሁ። እነዚህ ሁሉ የመንፈስ ቅዱስ ስራዎች ነበሩ። መጽሐፍ ቅዱሳችን ውስጥ ያሉ ታሪኮች ሁሉ ባለቤት አላቸው። አሜን። ባለቤት አላቸው፣ ሶርስ አላቸው፣ ምንጭ አላቸው። እሱ መንፈስ ቅዱስ ነው። ስለ ነቢያት ብዙ ማውራት እችላለሁ፣ አያለሁ፣ እመለከታለሁ ያሉበትን ነገር። እነሆ ድንግል ትጸንሳለች ብለው እዛ ተቀምጠው እዚህ ያዩበት የመሃሉን ጋፕ ዘለው የሰማይን ተስፋ ሳይስቱ የተነኩበትን ጉልበት ማን ነው ስንል እውቀታቸው አይደለም፣ ጥበባቸው አይደለም፣ የታገዙበት ጉልበት ማን ነው? መንፈስ ቅዱስ ነው። ወዳጆቼ ለነቢያቱ ብቻ አይደለም፣ ጂሰስ ሂምሰልፍ አገልግሎቱን እንደ አባቱ ፈቃድ ለማከናወን በመንፈስ መሞላትና መጠመቅ ካስፈለገው፣ ይህንን መንፈስ መደገፍ ካስፈለገው እኔና እናንተማ እንዴታ። ስለዚህ ዲል በላችሁ ይህ ሳምንት ስለ መንፈስ ቅዱስ ስፔሻል አቴንሽን የምንሰጥበት በጎ ሳምንት ነው። ይህ ሳምንት ሲያልፍ ግን ከመንፈሱ ጋር ተጣብቆ መኖር ይሆንልን። እንኳን አደረሳችሁ። ጌታ ይባርካችሁ።